ለመድፈኞቹ ያለፉት ቀናት ማለት ነው በተለይ ትናንት ደግሞ አሳዛኝ ዜናዎችን እየሰማን እንገኛለን የዙቢሜንዲን ዝውውር ሪያል ማድሪድ ጠለፈው ይሆን እንግዲህ ብለን እንጠይቃለን ይጠልፈው ሲሆን ያው ሪያል ማድሪድን ማንንም ጠይቆ እምቢ የማይባል ክለብ ነው ትንሽ አስቸጋሪ ይመስላል ያሉትን ሁኔታዎች አጥርተን በዚህ ፕሮግራማችን እናቀርብላችኋለን በተለይ የመድፈኞቹን የአማካኝ መስመር የአማካኝ ተጫዋቾችን ብዛት በጣም ወሳኝ ነው እንግዲህ የዙቢሜንዲ መምጣት ብዙ ለውጦችን ማምጣት የሚችል ነው በተለይ የአርሰናል አጫዋች ሂደቶች ውስጥ ማይክል አርቴታ የሚፈልገው አይነት ተጫዋች ነው ነገር ግን እዚህ ሁኔታ ላይ ሪያል ማድሪድ ጣልቃ ገብቶበታል እንግዲህ በጥሩ የዝውውር መስኮት ላይ እንደምታስታውሱት አንድ መረጃ ወጥቶ ነበር ሳሚ ማክቤል የዴሊ ሜሉ ዘጋቢ አርሰናል በሚገርም ሁኔታ ዙቢሜንዲን ለማስፈረም ጫፍ ደርሷል የሚል ነበር አዛ ዴቪድ ኦርነስቴ በሚገባ ዘገበው ከዛ ውጭ ደግሞ ፋብሪዚዮ ሮማኖም ይህንን መረጃዎችን አቀረበልን ነገር ግን ማሊያውን ይዞ እስካልታየ ድረስ ተጠናቀቀ አይባልምና ሪያል ማድሪድ ባለፉት ጊዜያቶች የዙቢሜንዲን ካምፕ ማነጋገር ችሏል ፍላጎት እንዳላቸው ወደ ሪያል ማድሪድ እንዲሄድ እንደሚፈልጉም አቅርበውታል ስለዚህ ውሳኔ ተጫዋቹ ነው የሚሆነው ነገር ግን መረጃዎቹን ምን ይመስላሉ የሚለው እናቀርብላችሁ ይሆናል ወደ አድማጮቻችን ይህ ያያ ስፖርት ነው ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ ከዛ ውጭ ወደ አድማጮቻችን የአርሰናል የሚቀጥለው አመት የአማካይ ክፍል ማንን ማካተት አለበት ብላችሁ ታስባላችሁ ኮሜንት መስጫ ቦክስ ላይ አስቀምጡልኝ ጆርጂኒዮና ቶማስ ፓርቴ እንዴት ታዩታላችሁ የዙቢሜንዲ መምጣት ኮሜንት ላይ ጻፉልን ይህ ያያ ስፖርት ነው እንግዲህ የዙቢሜንዲ ዝውውር በጣም አስቸጋሪ ዝውውር የሚሆን ነው ምክንያቱም ከረምቱ ጀምራችሁ ስታዩት አርሰናል ይህንን ተጫዋች ለማስፈረም ያለፉትን 2 አመታት ጠብቋል ጥሩ ጊዜ ነው ባለበት ወቅት ደግሞ እንቅስቃሴዎችን አድርጎ ለማስፈረም ሞክሯል ነገር ግን አሁንም ቢሆን ዝውውሩ እስካልተከፈተ ድረስ ማስፈረምን አይችሉም ሪያል ማድሪድ ደግሞ ዝውውሩን ለመጥለፍ በቅድሚያ ወስኗል የተጫዋቹን ምልመላ አካሂዷል ነገር ግን አርሰናሎች ምን እድል አላቸው የሚል ነው አንደኛው እንግዲህ ከባስክ ተወላጁ የሆነው ማይክል አርቴታ ነው ማይክል አርቴታ ይህንን ተጫዋች በሚገባ ለማሳመን ጥረቶችን አድርጎ ባለፈው ክረምት ሊቨርፑል ሊያስፈርሙ የቻለበት መንገድ አንዱ የነበረው በዚህ ሁኔታ ነበር ነገር ግን ዣቪ አሎንሶ ወደ ሪያል ማድሪድ የሚያቀና ሊሆን ይችላል በሚል ነበር ያኔ ወደ ሪያል ማድሪድ መሄድና በስፔን መቆየትን ፈልጎ ነበር ለሊቨርፑል እሺ አላለም ነበር በክረምቱ በጥሩ ግን አርሰናል እሺ ያለው ማይክል አርቴታ መኖር ከዛ ውጭ በአርሰናል ቤት በሪያል ሶሲዳድ የሚያውቃቸው ሞሬኖ ኦዴጋርድ መኖርን ተከትሎ የሚስማማና ሽታውንም ወይም ፍቃዱን የገለጸ ይመስል ነበር ነገር ግን ያ ፍቃድ አሁን የዝውውር መስኮቱ ሳይዘጋ ሪያል ማድሪድ ጣልቃ እንዲገባበት አድርጓል ሪያል ማድሪዶች በአማካይ በኩል ቹዋሚኒ ያላቸው ካሚንቪንጋም አለ ፍሬድሪክ ቫልቬርዴ አለ በዚህ መስመር ላይ ለመጫወት ነገር ግን ይህንን ተጫዋች በሚገባ ይፈልጉታል ላጫወታቸው ሂደት አንቸሎቲ ለሚመርጡት አጫዋች ዙቢሜንዲ የተሻለ ተጫዋች ነው ምርጥ ብቃቱን ያሳያል ወይ ትንሽ የሚቸግር ይመስለኛል ምክንያቱም ቀጥተኛ ጫወትን የሚጫወቱ ነው እሱ በፖዚሽን ላይ የተመሰረተ እግር ኳስን የሚመርጥ ነው ከሪያል ማድሪድ ከአንቸሎቲ አጫወት ይልቅ የባርሴሎና አጫወት የሚመጥ ነው ይመስለኛል ትንሽ በዚህ በኩል ውዝግቦችን የሚታይ ይሆናል ከዛ ውጭ በሪያል ማድሪድ ቋሚ ሊሆን ይችላል አሁን አርሰናል ትልቁ እድል ያለው እዚህ ጋር አርሰናል ከመጣ የቋሚነት እድሉን ሰጥቶ በቋሚ 11 ውስጥ በእያንዳንዱ ጨዋታዎች ውስጥ እንዲሳተፍ የሚያደርገው ይሆናል ያንን አሳምነው ነው ሊያስፈርሙ ጥረቶችን የሚያደርጉ ነገር ግን ሪያል ማድሪድ የሚያስፈርመው ከሆነ አሁንም ፉክክሮች ይኖራሉ ብዙ ተጫዋቾች ወደ ሪያል ማድሪድ እንደተቸገሩ የምናውቃቸው ናቸው ምክንያቱም ጥሩ የሚባሉ ተጫዋቾች ብቻ መሆን አይጠበቅብህም በጣም ምርጥ ብቃትን ማሳየት ይጠበቅባል ስለዚህ ለሪያል ማድሪድ አጫወት ያስፈልጋሉ አላችሁ ትንሽ አስቸጋሪ ይሆናል በተለይ ደግሞ አንቸሎቲ ውድድር አመቱን የሚቀጥሉ ከሆኑ የዣቪ አሎንሶ ወደ ሪያል ማድሪድ የማይመጣ ከሆነ ማርቲን ዙቢሜንዲ ወደ አርሰናል ውሳኔዎቹ እንዲያደላ የሚያደርገው ይሆናል ሪያል ማድሪድም አርሰናልም 60 ሚሊዮን ዩሮ ወይም 50 ሚሊዮን ፓውንዱን ለመክፈል ፍላጎት አላቸው በዋጋ ጉዳይ ሁለቱም ቡድኖች የመክፈል ፍላጎት እንዳላቸው በግልጽ አሳይቷል የአርሰናል ችግር ግን በዚህ ብቻ የሚያበቃ አይደለም አሁንም ማይክል አርቴታ ጆርጂኒዮ እንዲቆይለት ይፈልጋል ነገር ግን ጆርጂኒዮ ከፊላሚንጎ ጋር ድርድርን እያደረገ ይገኛል ወደ ብራዚል ማለት ነው ሌላኛው ቶማስ ፓርቴን የሚመለከተው ከፓርቴ ጋር ምንም አይነት ንግግር መድፈኞቹ አልጀመሩም ይህ ሌላኛው አስቸጋሪ የሚሆነው ፓርቴ 200,000 ደሞዝ ላይ ይገኛል አርሰናል ከዚህ በላይ ደሞዙን ከፍ አድርጎ የ2 አመትና የ3 አመት ኮንትራት መስጠት አይፈልግም ደሞዙን የሚቀንስ ከሆነ ግን በአርሰናል ቤት አትሊስት የ2 አመትና ተጨማሪ 1 አመት ኮንትራት መስጠት ይፈልጋሉ ማይክል አርቴታ በቶማስ ፓርቴ በኩል ትንሽ ደስተኛ ያልሆነው በጉዳ ባለፉት አመታት መቸገር ነው እንግዲህ አርሰናል አንድሬ በርታ ትሬኒንግ ማዕከሎች ውስጥ ታይቷል ይፋዊ ሆኖ እንኳን የአርሰናል ስፖርቲንግ ዳይሬክተር ባይሆንም ስለዚህ አንዱ የሚሆነው እነዚህን አይነት ውሳኔዎች ቶሎ ውሳኔ ውስጥ መግባትና የተሻሉ ተጫዋቾችን ለማስፈረም ሙከራ ማድረግ ይጠበቅባቸዋል መድፈኞች አንዱ የሚሆነው የአማካይ ክፍላቸውን ማሻሻል ነው በዚህ መስመር ላይ ደግሞ ካያችሁ የቶማስ ፓርቴና የጆርጂኒዮ ኮንትራት የዙቢሜንዲ ውሳኔ የሚጠበቅ ነው የሚሆነው ጆርጂኒዮን ለማቆየት ይሞክራል ማይክል
አርቴታ በቡድን ውስጥ የሚሰጠውን አመራር በጣም ነው የሚፈልገው የጆርጂኒዮን። ነገር ግን አሁንም ቶማስ ፓርቲን የመልቀቅ ዕድል ሊኖራቸው ይችላል። ሁለቱም የመልቀቅ ዕድላቸው ሰፊ ነው የሚሉ መረጃዎችም አሉ። እንግዲህ ሌላኛው የሚሆነው ብሩኖ ጎሜሬስን ከኒውካስትል ማምጣት ነው። ብሩኖ ጎሜሬስ ደግሞ በጣም የተሻለው በኔ እይታ በፕሪሚየር ሊጉ ጥሩ ፐርፎርም እያደረገ የሚገኝ ተጫዋች። ብሩኖ ጎሜሬስን ከዲክላን ራይስ ጋር በአማካይ መስመር ላይ ማሰለፍ ለአርሰናል ውጤታማ ሊያደርግ የሚችል ነው። ነገር ግን ኒውካስትል ይህንን ተጫዋች በቀላሉ ይለቀዋል እስከ 70-80 ሚሊዮን ፓውንድ ይጠይቅበት ይሆናል። አርሰናሎች ያንን ዋጋ የመክፈል አቅም ያላቸው ይመስለኛል። ነገር ግን አርሰናል በዝውውር መስኮቱ ላይ ብዙ ተጫዋቾችን የማስፈረም ፍላጎት ያለው መስመር አጥቂ ያለ የአማካይ ተጫዋች አለ። ጃኮብ ኪየር የሚለቅ ከሆነ የተከላካይ ያለው ሁለተኛ ግብ ጠባቂ ያለ 5 እና 6 ተጫዋቾችን ስለሚፈልጉ በአንድ ቦታ ላይ ብዙ ገንዘብን የማውጣት ፍላጎት እንደሌላቸው የዝውውር እቅዳቸው የሚያሳይ ነው የሚሆነው። ስለዚህ አርሰናል ዙቢሜንዲን በ50 ሚሊዮን ፓውንድ ማግኘት ብሩኖ ጎሜሬስን ከ80 ሚሊዮን ፓውንድ ከማግኘት ጋር የሚወዳደር አይደለም። ነገር ግን ብሩኖ ጎሜሬስም ዙቢሜንዲን ቢመጡ አርሰናልን ወደ ላቀ ደረጃ ከፍ የሚያደርጉ ይመስለኛል። ጥሩ ፐርፎርማንስም ያላቸው ተጫዋቾች ናቸው። ነገር ግን ጎሜሬስም የአሌክሳንደር ኢዛክም የሁለቱ ዝውውር በምታዩበት ጊዜ በኒውካስትል መልካም ፈቃድ ላይ እንዲሁም ደግሞ ኒውካስትል በቻምፒዮንስ ሊግ ለመሳተፍ ላይ የሚመረኮዝ ይሆናል። ሁለቱን ለምሳሌ አርሰናል ተደራድሮ አይዛክም 120 ሚሊዮን ፓውንድ ቢያመጣ ብሩኖ ጎሜሬስን 80 ሚሊዮን ፓውንድ ቢያመጣ 200 ሚሊዮን ፓውንድ ከዛ ውጭ ሌላ ጥሩ ፐርፎርማንስ ላይ ያለውን ኒኮ ዊሊያምስን ቢያመጣ ሶስቱን ብቻ 250 ሚሊዮን ፓውንድ ነው። ከዛ ውጭ አርሰናል እንዴት ሆኖ ቀጣዮቹን ቦታዎች መሸፈን ይችላል? አትሊስት 50 ሚሊዮን ፓውንድ እስከ 300 ሚሊዮን ፓውንድ የሚያወጣ ከሆነ ደግሞ የተሻሉ ተጫዋቾችን የመሸጥ ግዴታ ውስጥ ይገባል። ስለዚህ ለመድፈኞቹ ቀጣዮቹ የዝውውር ወቅቶች በጣም ወሳኝ ናቸው። ነገር ግን ወሳኝ ብቻ አይደሉም ስላችሁ ምንድነው በትክክልና በሚገባ ሁኔታ ያላቸውን ገንዘብም ተሰስ ማድረግ የሚጠበቅባቸው ይመስለኛል። ሌላኛው የሚሆነው እንግዲህ አርሰናል በቡካዮ ሳካን የሚመለከቱ መረጃዎች ወጥቷል። ቻርልስ ዋትስ ጥሩ ዜና ለአርሰናል ደጋፊዎች ተናግሯል። በፉላሙ ተጫዋታ ላይ በጣም የቡካዮ ሳካ ተቀያሪ ሆኖ የማየት እድላችን ሰፊ ነው ብሏል። አርሰናል በዚህ ሳምንት መጨረሻ ላይ የመጫወት ፕሮግራም የለውም፣ ምክንያቱም ኤፍኤ ካፕ ቀድሞ ስለወጣ። ስለዚህ በሳምንቱ አጋማሽ ፉላምን፣ ኤቨርተን፣ ከዛ ሪያል ማድሪድ፣ ብሬንፎርድ ሪያል ማድሪድን ይገጥማል። እነዚህ ጨዋታዎች ላይ ለፉልሃሙ ተቀያሪ ቤንች ላይ ከሆነ በኤቨርተኑ ጨዋታ 50 እና 60 ደቂቃ መጫወት የሚችል ከሆነ ለሪያል ማድሪዱ ሙሉ በሙሉ ዝግጁ የመሆን እድል ይኖረዋል። ስለዚህ ለመድፈኞቹ ጥሩ ዜና ነው። የቡካዮ ሳካን ሙሉ በሙሉ ለፉልሃሙ ጨዋታ የመመለስ እድል አለው በማለት ቻርልስ ዋትስ ተናግሯል። እንግዲህ አርሰናል በዚህ የዝውውር መስኮት ላይ በቀጣዩ ማለት ነው የአማካይ ክፍሉ ላይ እንደገና ድጋሚ የሚወጣ ይሆናል። በተለይ አንደኛ በአማካይ መስመሩ ላይ ቦክስ ቱ ቦክስ የሚሆን የተሻሉ ተጫዋቾችን ማምጣት ግድ ይለዋል። አንዱ ፋቢዮ ቪዬራ ነው የሚሆነው። በፖርቶ ቤት ጥሩ እይታዎችን እያሳየ ይገኛል። ስለዚህ እሱንም መመለስ ግድ ይለዋል። ምክንያቱም አሁን በፕሪሚየር ሊጉ በእያንዳንዱ ተጫዋቾች ላይ መተማመንን ማየት አትችልም። ኦዴጋርድ የሚፎካከሩ ተጫዋች ያስፈልጋል። ኢታኑዋሪና ሳካን በደንብ ቡድኑን ስኳዱን ማስፋት ይጠበቅበታል። አንድሬ በርታ ደግሞ በዚህ በኩል ጠንካራ ስራን የሚጠብቀው ይሆናል። ውድ አድማጮቻችን በእናንተ እይታ ስለ አርሰናል የአማካይ መስመር ምን ታስባላችሁ? እውነት ዙቢሜንዲ ወደ ሪያል ማድሪድ ያቀናል ወይስ አርሰናልን ይመርጣል? መድፈኞቹ ትልቅ ጸሎት፣ ትልቅ ውሳኔ ይጠብቃል። አርሰናልን የሚመርጥበት እድል ሊሆን የሚችለው በሁለት ምክንያቶች ነው። አንደኛ ማይክል አርቴታ ነው፣ ሁለተኛ ቋሚ ሆኖ የመሰለፍ እድል ይሰጠዋል የሚል ነው። በሪያል ማድሪድ በኩል ደግሞ ዋንጫዎች ለሪያል ማድሪድ መጫወት ፍላጎትን እና ደግሞ የዣቪ አሎንሶ ተጽዕኖ ሊኖር ይችላል። ዣቪ አሎንሶ ከባየር ሊቨርኩሰን ወደ ሪያል ማድሪድ የመምጣት እድል ካለው እነዚህ ሐሳቦች ደግሞ ተጽዕኖ ይፈጥራሉ። ምክንያቱም ዣቪ አሎንሶ ዙቢሜንዲን በታዳጊ ቡድን ውስጥ አሰልጥኖታል። የዣቪ አሎንሶ ሪያል ሶሲዳድ ሁለተኛ ቡድን አሰልጣኝ በነበረበት ወቅት ማለት ነው። ስለዚህ ጥሩ ግንኙነት እንዳላቸው የሚያሳይ ነው። አርሰናል ዙቢሜንዲ መምጣት የማይችል ከሆነ የተለያዩ ጥሩ ተጫዋች የሚላቸውን ማምጣት ይችላል። ሌላኛው የሚሆነው ያላነሳ ነው የአትላንታውን ኤደርሰንን ማምጣት ነው። እንግዲህ አርሰናል በ8 ቁጥር ሚና የሚጫወተውን ዳን ራይስ ወደ 6 ቁጥር ሚና እንዲመለስ ማድረግ ነው። ኤደርሰንም እንግዲህ ጠንካራ ፉክክር ይኖርበታል። እንግዲህ አንዱ ተጫዋቾች ለማምጣት በጣም አስቸጋሪ የሚያደርገው ብዙ ቡድኖች ተጫዋቾችን ዝውውር ላይ ጠንክረው የሚንቀሳቀሱ መሆናቸው ነው። አንዱ ማንቸስተር ዩናይትድ ነው በኤደርሰን ጉዳይ ላይ ጠንካራ ተፎካካሪ ሊሆን የሚችለው። ሌላኛው ግን ዙቢሜንዲ ወደ ማንቸስተር ሲቲ ያለደበት ምክንያት ምንድነው ብትሉ ሮድሪ መኖሩ ነው። ስለዚህ በሪያል ማድሪድ ደግሞ የነ ቹዋሚኒ የነ ፍሬድሪክ ቫልቬርዴ እና እንዲሁም ሌላኛው ተጫዋች ነው ካሚቪንጋ መኖራቸውን ተከትሎ በ6 ቁጥር ሚና ቋሚነት ሚናውን ሊያገኝ ይችላል የሚለው መረጃ አጠቃላይ መካተት የሚችል ነው። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።